እስራኤል በጥቃቴ ገድያቸዋለሁ ያለቻቸው 3 የኢራን ከፍተኛ ጀነራሎች በኢራን የድል በዓል ላይ በአደባባይ በዛሬው ዕለት መታየታቸው ተዘግቧል። ይህም በርካታ የዓለምን ሕዝብ አስገርሟል። ጉዳዩን በተመለከተ በዝርዝር የማስደምጣችሁ መረጃ ይኖራል። በሌላ በኩል ኢራን በፓርላማዋ በዛሬው ዕለት ባሳለፈችው ውሳኔ ከዓለም አቀፉ የኒውክሌር ተቆጣጣሪ ኤጀንሲ አባልነት መውጣቷ ተሰምቷል። ይህም ደግሞ አሜሪካና እስራኤልን ጨምሮ ምዕራባውያኑን አስደንግጧል። ይኸውም ከዚህ በኋላ በኢራን የኒውክሌር ተቋማት ላይ ቁጥጥር ስለማይደረግ ስለ ኢራን የኒውክሌር ጉዳይ ያላቸው መረጃ በእጅጉ ያነሰ ይሆናል ማለት ነው። ይህንን ተከትሎ በእጅጉ ስጋት አጭሯል የኢራን ፓርላማ ውሳኔ። በሌላ በኩልም የሩሲያ መንግስት መግለጫ ሰጥቷል። ኢራን እዚህ ውሳኔ ላይ የደረሰችው በአሜሪካና በእስራኤል በተከፈተባት ድንገተኛ ጥቃት ተገፋፍታ ነው። እንዲህ አይነት ጥቃቶች ከቀጠሉ ሀገራት የሚወስኑት ነገር ወደ ቀውስ ይወስደናል በማለት የኢራን ውሳኔ የእስራኤልና የአሜሪካ ጥፋት እንደሆነ ገልጿል። በሌላ በኩል በእስራኤልና በኢራን ጥቃት ውስጥ የገቡትና የተሳተፉት በኋላም የተኩስ አቁም እንዲደረግ ያደረጉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለዓለም አቀፉ የሰላም የኖቤል ሽልማት መታጨታቸውም ሌላኛው ዓለም አቀፍ መነጋገሪያ ጉዳይ ሆኗል። በሌላ በኩል ዳግም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስለ ኢራን የኒውክሌር ተቋማት በሰጡት መግለጫ የኢራንን የኒውክሌር ተቋማት አውድመናል፣ ምንም ቢባልም የወጣው መረጃ አልወደመም በማለት ቢገልጽም ይህ እኔን ለመተቸት የሚደረግ ሴራ እንጂ በፍጹም አይደለም፣ ሙሉ በሙሉ አውድሜዋለሁ፣ ዳግም ኢራን ወደ ኒውክሌር ጉዳይ አትመለስም፣ አቅም ስለሌላት ነው የተደራደረችው የሚል መግለጫም ሰጥተዋል።